ሻም እንግዲህ ልጁ ሲጥ አድርጎ ቲናን ሊገላት ሆስፒታል ገባች። በድንገት ሆስፒታል ገባች ማለት ነው። ልጁ 1 ሚሊዮን ብር ካላመጣሽ እገልሻለሁ። አንቺ እዚህ ውስጥ ጣጣ የቀጠልሽኝ አንቺ ነሽ። እኔ አሁን በጣም ለህይወቴ እየፈራው ነው ያለሁት። ስለዚህ 1 ሚሊዮን ብር ካላመጣሽ ብሎ እሷም ዘው ዘው ስትል ዳኒን ፍለጋ ስትዞር እንግዲህ ጠብቆ በጨለማ ቀባ አደረጋት ማለት ነው። ከዛ ጉሮሮዋን አንቆ አሁን ሆስፒታል ላይ ያለችው ቲና እንግዲህ አንድም ሊሳካላት አልቻለም። ምክንያቱም የለፋችበት አይደለም የሰው ነገር ነው እየፈለገች ያለችው እና እሱ ሊሳካላት ስላልቻለ በተንኮል ስለታጠረችው ተንኮል ነው የሚገጥማት። ልጁ ደግሞ ሰውየውን አንቺ አስመልጠሽ ሙድ ያሽብኝ አይደለ? እንደዚሁ በቀላሉ መተወሽ ይመስልሻል እንዴ? ህይወትሽን በሙሉ ሲኦል ነው የማደርገው አላት። ትሁትዬም ደግሞ እንግዲህ በቃ ከዚህ በኋላ እዚህ ቤት መስራት አልፈልግም፣ ይበቃኛል፣ የራሴን ህይወት መኖር እፈልጋለሁ ብላ ሄዳ እንግዲህ ተሞሽራለች ማለት ነው። በጣም ደስ ይላል። እንግዲህ ትሁት ከአዲሱ ባሏ ጋራ ካሌብ ቀረችበት። በጣም ያሳዝናል። ኤደንና ካሌብ እንግዲህ አንድ ላይ ላይሆኑም ይችላሉ። ምክንያቱም ዳኒና ኤዱ ተለያይተዋል። በእርግጥም ያው ፍቅር በመሀላቸው አለ፣ ነገር ግን ሊታረቁም ይችላሉ። ቲና ግን እንግዲህ አባዬ አንቺ ሰው ቤቴን በሊዝ ገዝተሸዋል እንዴ? ከቤቴ ውጭልኝ፣ ቤቱ እኮ የኔ ነው እንዴ? ሰው ሲጠላሽ አታውቂም እንዴ? ከቤቴ ውጭልኝ እንጂ ምን ሆነሻል? ቆይ ከዚህ በፊት ከቤቴ ውጭልኝ ስላልኩ አይደለ ያሳገትሽኝ? አሁን ደግሞ ምን እየቀመርሽ ይሆን? ቆይ ምንድን ነው እሱ ሀሳብሽ? ቤቴን ለቅቄ ልውጣልሽ እንዴ? ካሌብ ሚስትህን ይዘህ ውጣልኝ ከዚህ ከቤት አሉት አባባ። ከዛ በኋላ አባዬ ቤቴ እኮ ነው፣ ቤትህ አይደለም፣ ይሄ ቤት የኔ ነው። ስለዚህ ሚስትህን ይዘህ ውጣልኝ። አባዬ አመሰግናለሁ ሚስትነቴን ስለመሰከርክልኝ። አንቺም ውልቅ በይ አይልሽ እንዴ? አባዬ ይቅርታ አላረክልኝም እንዴ? ስራሽ ይቅርታ የሚያስብል ነው እንዴ? ይቅርታ የሚያስብል ስራ ምንድን ነው የሰራሽው? እስኪ ንገሪኝ፣ እስኪ አንዱን ጥሪልኝ አሏት አባዬም። እሷም ደግሞ በቃ እኔ እኮ አላስታውስም ስላልከኝ። ቆይ ምን ማለት ነው? እንዴት ነው የማላስታውሰው? አላበድኩም እኮ አይምሮዬ ይሰራል ያደረግሽኝን በሙሉ። ቆይ ምን ማለት ነው? አታፍሪም እንዴ? አንቺ እኮ ህሊናና አይምሮ ቢኖርሽ ዛሬ እዚህ ፊት ለፊቴ አትቀመጭም ነበረ። ጸጸቱ ራሱ አያስቀምጥሽም ነበር። ሰው ብትሆኝ ግን ሰው አይደለሽም። አንቺ ምን ጉድ ነሽ? አሁን እኔ አንቺን እዚህ ቤት ውስጥ ላይሽም፣ ድምፅሽን ልሰማም አልፈልግም። ቤቴን ለቀሽ ውጭልኝ አሏት አባዬ። እሷም ደግሞ የት ሄዳለሁ? እሷ አሁንም ገና ሌላ ነገር እየሸረበች ትገኛለች። ልጁን እኔና አንተ ከተስማማን ሁሉም ነገር ቀላል ነው። ስለዚህ ካሌብን እናግተው ወይም ትሁትን አለችው። የማነች ትሁት አላት። የቤቱ ሰራተኛ አሊያም ደግሞ ካሌብን። ካሌብ ከታገተ ግዴታ ሰውየው ገንዘብ ይከፍላል። ስለዚህ ካሌብን እናግተው። ይሄ ዝባዝንኪሽን ሰማ ይመስልሻል እንዴ? አሁን 1 ሚሊዮን ብሩን ካላመጣሽ ግን ውርድ ከራሴ፣ የምሬ ነው፣ አለቅሽም አላት። ከዛ በኋላ ሰውዬ ለእኔ ማስብልኝ እንጂ ከየት ማመጣ ይመስላል? 1 ሚሊዮን ብር ቁጥር አታውቅም እንዴ? አፍሽን ለመካፈት ከኔ ጋራ ብዙ ይቀርሻል። እምልሽን ብቻ አድርጊ። ገንዘቡን ስታዘጋጅ ብቻ ደውይልኝ፣ አለበለዚያ ግን ህይወትሽ በሙሉ ሲኦል ነው። ነግሬሻለሁ። እኔ ባንቺ እንቅልፍ አጥቻለሁ። ምክንያቱም በቃ ሰውየው በጣም ዝቶብኛል፣ ቅድም የማይረባ ሽማግሌ። ስለዚህ ነግሬሻል እኮ ስለዛተብን እኛም ልካችንን ልናሳየው ይገባል። አሁንም አላት። ከዛም ዳኒ ጋር መጣች። ዳኒም እንደዛው አማከረችው። አላቅልሽም፣ የራስሽ ጉዳይ። ከዚህ በኋላ እኔ ከአንቺ ጎን አልቆም በጭራሽ። የበፊት ያሳለፍኳቸውም ጸጸቱ ሊገለኝ ነው። ለምን ትጸጸታለህ? እነሱም እኮ መጥፎ ነገር እኛ ላይ አድርገዋል። እስቲ ምን አደረጉሽ? ምንድን ያደረጉሽ? እስኪ ንገሪኝ አላት። ምን ታውራ? ምክንያቱም ማንም ምንም ያደረጋት ነገር የለም። እሷ ገንዘብ ስታሳድድ ነው የኖረችው፣ ግን አልተሳካላትም። እንግዲህ ካሌብም ውጪ ከቤቴ፣ ጭራሽ ትዳራችንን አሳምረን አስተካክለን አንድ ቤት ውስጥ እንኑር ትያለሽ እንዴ? አታፍሪም? እኔ ፍቺው መቼ ነው እላለሁ፣ ጭራሽ አንቺን ለትዳር ታስቢያለሽ እንዴ? እፈሪ በእናትሽ አላት። ከዛ በኋላ ቆይ ለምንድን ነው የኔ ፍቅር አትበይኝ፣ እኔ አንቺ ፍቅር አይደለሁም። ሴትዮ ታምሻል እንዴ? ሲጀምር አንቺ ቆይ እኔ ህሊና የለኝም እንዴ ከአንቺ ጋር እንደ አዲስ ነገር የምጀምረው? ምን ማለት ነው? ተጨማልቀሽ ወንድሜ ነው ብለሽ ውሽማሽን ቤት ውስጥ አምጥተሽ ከሱ ጋር ስትጨማለቅ ይኖርሽ። እኔ አሁን ከአንቺ ጋር አንድ ላይ መሆን ይመስልሻል? ህልም ሆኖ ይቀርብሻል። እሺ
ነገር ህልም ሆኖ ነው የሚቀርብሽ እንጂ በፍጹም አላደርገውም ከአንቺ ጋር መኖር አሏት። ካሌብ በጣም ተናደደች እና ቆይ ለምንድን ነው ሁሉን ነገር በይቅርታ ይቅርታ ይቅርታን ታውቂያለሽ እንደ አንቺ የይቅርታ ልብ አለሽ እንዴ? የይቅርታ ልብ ቢኖርሽማ አባቴ እግሩ ላይ ተደፍተሽ በጸጸት ከልብሽ ይቅርታ ትጠይቂ ነበረ። ግን አንቺ አሁንም ሌላ ነገር እየሸረፍሽ ነው። ምን ነው ሴራሽንን ማላቅ መሰለሽ እንዴ አላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ ቲና በመጨረሻም ልጁ ሲታደረጋት ሆስፒታል ገባች ማለት ነው። በጣም ያሳዝናል። ምክንያቱም ልጁ እንደዚሁ በቀላሉ የመለቅሽ መሰለሽ እንዴ? እኔ በቀላሉ አልለቅሽም። ስለዚህ ግዴታ ሆስፒታል ገባች ማለት ነው። 1 ሚሊዮን ብር ካልመጣሽ ዛሬ ሆስፒታል ገባሽ አይደለ? የትም ብትሆኝ ከኔ ልታመልጭኝ አትችይም። ስለዚህ እገልሻለሁ አላት። ሆስፒታል ድረስ ሄዶ አስፈራራት ማለት ነው። እንግዲህ በጣም ነው የሚያሳዝነው መጨረሻዋ እንደዚህ በመሆኑ። አባዬም ሆስፒታል ሄዱና ሀይ አንቺ አየሽ መጨረሻሽን፣ እንደዚህም ሆነሽ እኮ ይሄኔ ተንኮል ታስቢያለሽ አታፍሪም አሏት። ከዛ በኋላ አይ አባዬ እባክህን አሁን ያለፈውን ነገር እየቀሰቀስክ አታሳመኝ። በቃ አባዬ በቃ ነው ያልሽው? ምን የሚበቃ ነገር አለና? ገና መቼ ተጀምሮ ነው የሚበቃው? አንቺ እኮ ያንቺን የትኛውን አውርቼ የትኛውን ልተወው? ቆይ የትኛውን? ስራሽ እኮ ብዛቱ። ከዛ በኋላ ፊቷን አዞረችና እሰራልሃለሁ አንድ ጊዜ ብቻ ይሻለኝ እንጂ ያንን 1 ሚሊዮን ብር ደግሞ ከየትም አምጥቼ ከየትም ፈልጌ እሰጠዋለሁ ለዛ ልጅ። ከዛ በኋላ ዋጋችሁን አሳያችኋለሁ። ቲና ማናት ምንድናት የሚለውን ልካችሁን አሳያችኋለሁ ትላለች ፊቷን አዙራ። አሁንም ተንኮል ትሸርባለች እዛው ተኝታ ማለት ነው። ከዛም ልጁ እየደወለ ምን ላይ ደረሽ፣ ምን አደረግሽ እያለ እያጨናነቃት ይገኛል። እባክህን እንደዚህ አታጨናንቀኝ፣ እኔ ለራሴ አሞኛል። ለምን ፍግም አትይም? ለእኔ ስትይ ይመለከተኛል። ስለ አንቺ የሚመለከተኝ ይመስልሻል እንዴ? የማትረቢ ሁሉ ነገር አበለሻሸሽብኝ። ሁሉንም ነገር ነው ያበላሸሹ። ስለዚህ አንድ አበላሸሹ ደግሞ ሁሉንም ነገር ታስተካክየዋለሽ። እኔ ሰውየውን አግቼ ሳለ አንቺ መተሽ ፈተሽ ሰውየው ሞቷል አልሽኝ እና ይሄንን አምኜ የምቀበል ይመስልሻል? ስታየኝ እንደ ሞኝ ይመስልሻለሁ እንዴ አላት። ካሌብም ደግሞ የሚስቱ መታመምና ሆስፒታል መግባቱን ሲሰማ ማን ነው እንደዚህ ያደረጋት አለ። ያ እኔን ያገተው ልጅ ነው እንደዚህ ያደረገኝ አላባዬ። ከዛ በኋላ ደግ ያደረገ ምን ነው እንደው ቢጨርሳት ኖሮ እኔም ከሷ በተገላገልኩኝ እያለ ከዛ በኋላ አንተ እኮ ነህ፣ እኔ እኮ እንደዚህ አልነበረም ያሳደግኩ። አንተ ምን ጉድ እንደሆንክ አላውቅም። ኮስተር ብለህ ብትነግረውና ብታናግራትና ሁሉንም ነገር እንትን ብትል ሁሉም ነገር ያልቅ ነበር በጊዜው። አንተ ግን ምን እንደሆንክ አላውቅም። ምን እንዳስነካችህም አላውቅም ልጅቷ። ለማንኛውም አሁን ሆስፒታል ተኝታለች። ልጁም መጥቶ እዛው እየዛተባት ነው። አይን እንኳን አይፈራም። እኔ የራሳችሁ ጉዳይ፣ ብትሞቱም ለእሷ ግድ የለኝም እኔ አሉ አባዬ። ምክንያቱም ለእኔ ጥሩ ነገር ብትሰራልኝ ጥሩ ነገር አስብላት ነበረ። ምክንያቱም እኔን ብዙ ነገር አድርጋኛለች። ምስቅልቅሌን ነው ያወጣችሁ። ጭራሽ ደግሞ ያ አልበቃ ብሏት ልታሳግተኝ አሳገተችኝም፣ ብዙ ነገር አደረሰችብኝ። ስለዚህ እኔ ለእሷ የሚራራ ምንም አንጀት የለኝም። ለምን የራሷ ጉዳይ ለምን አትሞትም አሉ አባዬ። ከዛም ካሌብ እኔም አይመለከተኝም እኮ ስለሷ ለምን ታወራልኛለህ? ምንም የሚመለከተኝ ነገር የለም ስለሷ አባ። እኔ የሚያሳስበኝ ነገር መቼ ነው ወረቀቱን የምትቀድልኝ እያልኩ እንጂ እሷ ሞተች ቀረች ለእኔ ምን ትሰራልኛለች አለ። ከዛ በኋላ ተረጋጋ፣ መረጋጋቱ ጥሩ ነው ለማንኛውም። ከዛ በኋላ ሁሉም ነገር ይደርሳል። አንዴ ብቻ ድና ትውጣና እንደምንም ዳኔንም ደግሞ አባዬ እባክህን አንተን ስለምትሰማ ወረቀቱን እንድትቀድና 80ውን እንድትቀድ አድርግ። እንዴ አባዬ ለእኔ እሺ ትለኛለች እንዴ? አዎ ምክንያቱም ለአንተ ሁሉንም ነገር እሺ ስለምትልህ እንደምንም አግባባትና 80ውን ትቅደድልን። አባዬም ሌላ ሊድሩ ታስበዋል። ትሁትን ይሁን እንግዲህ ኤደንን አላውቅም። ኤደኑ ግን መቼም አይድሩትም። ትሁትን ይመስለኛል። ትሁትዬን በቃ ሄደች ወደ ቤተሰቦቿ። ከዚህ በኋላ እኔ እዚህ እየተገላመጥኩኝ እየተሰደብኩኝ መስራት አልፈልግም።
ምክንያቱም ስራዬን አክብሬ ነው የምኖረው። ማንም ደግሞ ክብሬን እንዲነካብኝ አልፈቅድም ብላ ሄደች ማለት ነው።